የአይን እይታችሁ ብዥ ማለት የመጋረድ ወይንም የመድከም ምልክት እያሳየ አስጨንቋችኋል? መነጽር ከመግዛታችሁ ወይንም ውድ ህክምናዎችን ከመፈለጋችሁ በፊት በትክክለኛ ምግቦች ብቻ የአይን ብርሃን መልሶ ማጥራትና ማብራት እንደሚቻልስ ታውቃላችሁ? በአሁኑ ጊዜ ስልኮችንና የኮምፒውተር ስክሪኖችን አብዝተን በምንጠቀምበት ዓለም ላይ የአይናችን ህዋሳት ለከፍተኛ ድካምና መጎዳት ይጋለጣሉ። ነገር ግን ተፈጥሮ በውስጣቸው አስደናቂ ቫይታሚኖችንና ንጥረ ነገሮችን የያዙ የአይንን የደም ዝውውር በማስተካከል እይታን ወዲያውኑ የሚያጠሩና የሚያበሩ አራት ምርጥ ምግቦችን ሰጥታናለች። በዚህ ቪዲዮ ውስጥ የአይናችሁን ጤንነት ሙሉ በሙሉ የሚቀይሩትና በየቀኑ መመገብ ያለባችሁን እነዚህን ድንቅ ምግቦችን በዝርዝር እንመለከታለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አብዛኛው ሰው የአይን እይታ የሚቀንሰው በእድሜ መግፋት ወይንም በዘር ብቻ ይመስለዋል። ነገር ግን ዋናው እውነታ ሌላ ነው። አይናችን በየቀኑ በቢሊዮን የሚቆጠሩ ጥቃቅን የደም ስሮችና እንዲሁም የነርቭ ሴሎች የሚንቀሳቀሱበት ከሰውነታችን ውስጥ ከፍተኛ ኦክሲጅንና ምግብ የሚፈልግ ስስ አካል ነው። በአሁኑ ሰዓት ከጠዋት እስከ ማታ ስልክና ኮምፒውተር ስንመለከት ከስክሪኑ የሚወጣው ሰማያዊ ብርሃን ወይንም ብሉ ላይት የአይናችንን የኋላ ክፍል ሬቲናን በከፍተኛ ፍጥነት ያቃጥለዋል። ይህንን ቃጠሎና ድካም ደግሞ የትኛው መነጽር ሊያቆመው አይችልም። ሊያቆመው የሚችለው በምግብ የምናገኘው አንቲኦክሲደንት ብቻ ነው። የአይናችን ሴሎች ልክ እንደ ቆዳችን ሁሉ በአግባቡ ካልተመገቡ ይደርቃሉ፣ በጊዜው ካልታደሱ ደግሞ እይታችን እየጨለመ ይሄዳል። ስለዚህ አሁን የምነግራችሁ አራት ምግቦች እንዲሁ ተራ ምግብ ሳይሆኑ የአይናችሁን ስስ ህዋሳት ከስክሪን ጨረር የሚከላከሉና የጠፋውንም ብርሃን ወዲያውኑ የሚተኩ የተፈጥሮ ጋሻዎች ናቸው። በመሆኑም እነዚህ ምግቦች እንዴትና ለምን መመገብ እንዳለብን አሁን አንድ በአንድ እናያቸው። ወደ መጀመሪያው አስደናቂ ምግብ እንለፍ። አንደኛውና የመጀመሪያው ካሮት ነው። የአይናችን ሬቲናን የሚታደገው የተፈጥሮ ታምር ይባላል። ብዙ ጊዜ በልጅነታችን ካሮት ለአይን ጥሩ ነው እየተባለ ሲነገረን የኖረው ዝም ብሎ የተረት ወሬ እንዳይመስላችሁ። ከጀርባው እጅግ አስገራሚ የሆነ የህክምና ሳይንስ አለበት። ካሮት ያንን ደማቅ የብርቱካናማ ቀለም እንዲይዝ ያደረገው በውስጡ የያዘው ቤታ ካሮቲን የተባለ እጅግ ኃይለኛ ንጥረ ነገር ነው። ይህ ንጥረ ነገር ወደ ሰውነታችን በገባ ደቂቃዎች ውስጥ ጉበታችን በቀጥታ ወደ ቫይታሚን ኤ ይቀይረዋል። ቫይታሚን ኤ ደግሞ ለአይናችን እንዲሁ ተራ ቫይታሚን አይደለም። የአይናችን የኋላ ክፍል ወይንም ሬቲና ብርሃንን ተቀብሎ ወደ አእምሯችን ምስል እንዲልክ የሚረዳውን ሮዶፕሲን የተባለ ፕሮቲን ለመስራት ዋነኛው ግብዓት እሱ ነው። በሰውነታችን ውስጥ የቫይታሚን ኤ እጥረት ሲኖር አይናችን በድንግዝግዝ ወይንም በጨለማ ውስጥ ማየት ይሳነዋል። ይህ ችግር በህክምናው ዓለም የፎቶፎቢያ ወይንም ናይት ብላይንድነስ በሽታ ይባላል። ካሮትን በየቀኑ መመገብ የአይናችንን ሌንስ ጥራት ከመጨመሩም በላይ በአሁኑ ሰዓት በስልክ ብርሃን ምክንያት የደረቀውንና የዛለውን የአይን ፈሳሽ መልሶ ማለስለስ አይናችን ወዲያውኑ ብሩህና ንቁ እንዲሆን ያደርገዋል። ነገር ግን ካሮትን ስትመገቡ አንድ ትልቅ ስህተት እንዳትሰሩ። ቤታ ካሮቲን በስብ ውስጥ የሚሟሟ ወይንም ፋት ሶሉብል ቫይታሚን ስለሆነ ካሮትን በጥሬው ብቻ ከመብላት ይልቅ በጥቂቱ ከወይራ ዘይት ወይንም ከጥሩ ቅባት ጋር አብስሎ መመገብ ወይንም ጭማቂውን ከጥቂት ወተት ጋር አቀላቅሎ መጠጣት ሰውነታችን ጥቅሙን 100% እንዲመጣው ያደርገዋል ማለት ነው። ስለዚህ በዚህ መልኩ መመገብ ይጠበቅባችኋል። ሁለተኛው ስፒናችና አረንጓዴ አትክልቶች ናቸው። የአይን የተፈጥሮ ጋሻ ይባላሉ። ወደ ሁለተኛው አስደናቂ ምግብ ስንሻገር እንደ ስፒናችና የጎመን ዝርያዎችን የመሰሉ ጥቁር አረንጓዴ አትክልቶችን እናገኛለን። እነዚህ ቅጠሎች ለአይናችን ልክ እንደ ውጫዊ መከላከያ ጋሻ ወይንም እንደ ተፈጥሯዊ የፀሐይ መነጽር ሆነው ነው የሚያገለግሉት። ምክንያቱም በውስጣቸው ሊዩቲንና ዚያዛንቲን የተባሉ እጅግ ኃይለኛ የሆኑ ሁለት አንቲኦክሲደንቶችን በከፍተኛ መጠን ይዘዋል። እነዚህ ንጥረ ነገሮች በቀጥታ የሚጓዙት ወደ አይናችን መሃል ክፍል ማኩላ ሲሆን ከስልካችንና ከኮምፒውተራችን የሚወጣውን ያንን አይን አጥፊ ሰማያዊ ብርሃን ወደ ውስጥ ዘልቆ እንዳይጎዳን ፊት ለፊት ተከላክለው ያስቀሩታል። ስፒናችን በምግባችን ውስጥ አዘውትረን ስንጠቀም በስክሪን ብልጭታ ምክንያት የሚመጣውን የአይን ድካም፣ መቅላትና የእይታ ብዥታን ወዲያውኑ በማስታገስ የአይን ሌንስ ጥራትን ያጠሩታል። እነዚህን ጥቅሞች ሙሉ በሙሉ ለማግኘት ግን አትክልቶቹን ከመጠን በላይ ቀቅሎ ጥቅማቸውን ከማጥፋት ይልቅ በትንሽ ትነት ወይንም በሰላጣ መልክ በጥቂቱ ሎሚና የወይራ ዘይትን አጣፍቶ መመገብ ምርጡና እንዲሁም የሚመከር የአጠቃቀም ዘዴ ነው። ሶስተኛው ድንቅ ምግብ እንቁላል።
የአይናችን መጋረድና ብዥታን የሚከላከል የተፈጥሮ መድኃኒት ይባላል። ብዙ ሰው እንቁላልን ለጡንቻ ጥንካሬ ወይንም ለፕሮቲን ብቻ የሚበላ ይመስለዋል። ነገር ግን የእንቁላል አስኳል ቢጫው ክፍል ማለት ነው ለአይናችን ብርሃን መታደስ ፍጹም ተወዳዳሪ የሌለው የተፈጥሮ መድኃኒት ነው። እንቁላል በውስጡ ከፍተኛ መጠን ያለው ዚንክ የተባለ ማዕድንና እንደ ካሮቱ ሁሉ ቫይታሚን ኤም ይዟል። እዚህ ጋር ያለው ትልቁ ሳይንሳዊ ሚስጥር ምንድን ነው? በሰውነታችን ውስጥ ያለው ቫይታሚን ኤ በጉበታችን ውስጥ ነው የሚቀመጠው። ይህ ቫይታሚን ተነስቶ ወደ አይናችን ሬቲና እንዲጓዝ የአይን ብርሃን እንዲያድስ የግድ ዚንክ ማዕድን ያስፈልገዋል። እንቁላል ደግሞ ሁለቱንም ንጥረ ነገሮች በአንድ ላይ ስለያዘ ቫይታሚኑ ወዲያውኑ ወደ አይናችን ሄዶ የአይን መከላከያ ቀለም ሜላኒን ማለት ነው እንዲያመርት ያደርገዋል ማለት ነው። ይህም ሂደት አይናችን በቀላሉ እንዳይደርቅ እንዳይቆጣና ከእድሜ መግፋት ጋር ተያይዞ የሚመጣውን የአይን የእይታ መጋረድ ሙሉ በሙሉ ለመከላከል ይረዳል ማለት ነው። ይህንን ጥቅም ለማግኘት ግን እንቁላሉን ከመጠን በላይ ጠብሶ በዘይት ጥቅሙን ከማጥፋት ይልቅ ቀቅሎ መመገብ ወይንም በጥቂቱ ዘይት ለስላሳ አድርጎ በመስራት አስኳሉን ሳይቃጠል መመገብ ለአይናችን ፈጣን የሆነ ከፍተኛውን ጥቅም ይሰጣል ማለት ነው። አራተኛ አቮካዶና የለውዝ ፍሬዎች ናቸው። የአይን የደም ዝውውርና የእርጥበት ማስተካከያ ይባላሉ። እነዚህ ምግቦች የአይናችን ህዋሳት እድሜያቸው እንዳያጥርና እንዳይደክሙ የሚያደርገውን የቫይታሚን ኢ እናም ደግሞ የኦሜጋ ስሪ ፋቲ አሲድ እውነተኛ ምንጮች ናቸው። እዚህ ጋር ያለው የሳይንሳዊ ምስጢር ምንድን ነው ካላችሁ አይናችን በየቀኑ በሚያጋጥመው የስልክ ጨረርና የኦክሲጅን መበላሸት ምክንያት የአይን ውስጥ ሴሎችና ስስ የደም ስሮች ይቆጣሉ። ቫይታሚን ኢ ደግሞ በቀጥታ ወደ አይን ህዋሳት በመጓዝ ልክ እንደ ማስታገሻ በመሆን የውስጥ መቆጣትን ያጠፋል። በሌላ በኩል በአቮካዶ ውስጥ ያለው ጤናማ ስብ አይናችን ሁልጊዜ በቂ እርጥበት እንዲኖረው በማድረግ ያንን የሚያቃጥልና የሚቆጠቁጥ የአይን መድረቅ ችግርን ወዲያውኑ ያስታግሳል። የደም ዝውውርን በማፋጠን ደግሞ የአይን ግፊትን ይቀንሳል። ይህም እይታችን ሁልጊዜም የጠራና የበራ እንዲሆን ያደርገዋል ማለት ነው። ይህንን ጥቅም ለማግኘት አቮካዶን መመገብ ወይንም ከለውዝ ፍሬዎች ጋር በማደባለቅ እንደ ቀላል መክሰስ በየቀኑ መጠቀም የአይናችን የእይታ አቅምን በከፍተኛ ደረጃ ይጨምረዋል። በነገራችን ላይ ከኦሜጋ ስሪ ጋር በተያያዘ ተልባም ለአይናችን ጥራትና እይታ እጅግ በጣም አስፈላጊ የሆነ የእህል አይነት ነው። በአጠቃላይ የእይታችንን ጥራትና የአይናችንን ብርሃን ሙሉ በሙሉ የሚወሰነው ዛሬ ለአይናችን በምንሰጠው የአመጋገብ እንክብካቤ ላይ ነው። መነጽር ለመቀየር ከመቸኮላችን ወይንም እይታችን ይበልጥ እንዳይደበዝዝ ከመፍቀዳችን በፊት እነዚህን አራት የተፈጥሮ ወርቃማ ምግቦችን በየቀኑ በአመጋገባችን ውስጥ በማካተት የአይናችንን ጤንነት በራሳችን እጅ መጠበቅ እንችላለን። ተፈጥሮ የሰጠችንን ብርሃን በተፈጥሯዊ መንገድ እንንከባከበው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። ለዛሬ በዚያ በቃው። በቀጣይ አስተማሪ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።